ተለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት የተለያዩ መረጃዎችን የማደርሳችሁ ይሆናል። ከተማዋ ለሁለተኛ ጊዜ በፋኖ ቁጥጥር ስር ገብታለች። ከዚህ ጋር በተያያዘ በተለያዩ የከተማ አካባቢዎች በሞርተር በድሽቃ የታገዘ ውጊያ እየተደረገ ነው የሚል መረጃ አለ። በተለያዩ አካባቢዎች የሚገኙ የመከላከያ የአድማ ብተና የሚሊሻና የብልጽግና ባለስልጣናት ወደ ተራሮች ወጥተዋል። ከዚህ ጋር በተያያዘ በከተማዋ አሁንም ውጊያ ቀጥሏል የሚለውን መረጃ በተመለከተ ዝርዝር መረጃ የማደርሳችሁ ይሆናል። እንዲሁም ደግሞ በተለያዩ አካባቢ የተደረጉ ባሉ ውጊያዎች እንደዚሁ ባለስልጣኑ ቆስለው ሆስፒታል ገብተዋል። የሚሊሻ ዋና አዛዡ ሆስፒታል ገብተዋል። ከዚህ ጋር በተያያዘም የግንባር ዝርዝር መረጃ ይዣለሁ። በተለያዩ አካባቢዎች ያሉትን የግንባር ዝርዝር መረጃዎችን በእነዚህ አጭር ደቂቃዎች ወደ እናንተ አደርሳለሁ። እናንተ ደግሞ ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን.com ላይ እያደረሳችሁ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። አሁንም ታጣቂዎቹ ለ4 ዓመታት የቆዩበትን ምሽግ ለቀው ወጥተዋል። ከዚህ ጋር በተያያዘም እንደዚሁ አዳዲስ መረጃዎችን የማደርሳችሁ ይሆናል። እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁ ስትቆዩ እንደተለመደው ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን.com፣ ቴሌግራም፣ ሜሴንጀር፣ ዋትስአፕ እና ሌሎች የማህበራዊ ሚዲያ አስተያየት መስጫ እና መላኪያ መንገዶችን ልትጠቀሙ ትችላላችሁ። እንደዚሁም በከተማዋ ትዕዛዝ ተሰጥቷል። ወታደራዊ እርምጃ እንዲወሰድ ትዕዛዝ ተሰጥቷል። በዚህ ጋር በተያያዘ የመከላከያና ፌዴራል ፖሊስ የጸጥታ ስራ ለማስከበር እንደዚሁ ወደ ከተማው ገብተዋል። የከተማው የጸጥታ ሁኔታ ከጸጥታ ኃይሉ ቁጥጥር ውጭ ሆኗል የሚሉ መረጃዎችን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። የሻለቃ አዛዡና ሌሎች ወታደሮችም እንደዚሁ በተደረገ የግማሽ ቀን ውጊያ ሞትና ቁስለኛ ሆነዋል። እነዚህን መረጃዎች በዚህ ሰዓት በዝርዝር የምትሰሙ ይሆናል። እንግዲህ ወደ መረጃዎቹ ከመሄድ በፊት አስተያየቶችን አድርሳችሁኛል። ከአስተያየቶቻችሁ መካከል በድግግሞች እየደረሱ ያሉ አስተያየቶች የፋኖን አንድነት በተመለከተ ነው። የፋኖ አንድነት ምን ላይ ደረሰ? ስለዚህ መረጃ እንፈልጋለን፣ መስማት እንፈልጋለን የሚሉ የተለያዩ አስተያየቶችና ጥያቄዎችን ልካቸዋል። እንግዲህ ይህንን በተመለከተ ራሳቸው ፋኖ ወቅቱና ጊዜውን ጠብቀው የሚገልጹት እንዳለ ሆኖ ግን ከወትሮ በተለየ ሁኔታ በውጫዊ አስገዳጅ ሁኔታዎች ጦርነቱ በደረሰበት ደረጃ እንዲሁም ደግሞ ትግሉ ባለበት ሁኔታ አንጻር የፋኖ አንድነት ከወትሮ በተለየ ሁኔታ በጥሩ ደረጃ ላይ እየሄደ ነው። ይህንን የአንድነቱን ጉዳይ በሁሉም በኩል ያለው የስልጣን እንዲሁም ደግሞ የጥቅማጥቅም ጉዳዮች በሙሉ ላለፉት 2 ዓመታት ውዝግቡ ሲያስገቡት የነበረው በሙሉ አሁን ወደ መስከን መጥቷል። ከዚህ አንጻር እንግዲህ ያሉት ጉዳዮች ጥሩ እየሄዱ ነው የሚል አጠቃላይ ምላሽ ነው ያለው። ከዛ ባሻገር በተለያዩ ጉዳዮች ላይ በጋራ ሰነዶች ላይ እንዲሁም ደግሞ በአጠቃላይ የፋኖ ወጥ መዋቅር ላይ ውይይቶችና ስምምነቶች እየተደረጉ ነው የሚገኙት። የፋኖ አንድነት በፍጥነት ወደ ፓወር ባላንስ በፍጥነት ካልመጣና ካልፈጠረ ቀጠናዊና ሀገራዊ የፖለቲካና ኃይል አሰላለፍ በፍጹም ተገማች ባልሆነ ሁኔታ ፈጣንና ተለዋዋጭ እየሆነ እንደሆነ እንደዚሁ የሚገልጽ አስተያየትና ይህንንም ጥቆማ አድርሳችኋል። ይሄው በአጠቃላይ እንግዲህ በዚህ ዘገባ የሚካተቱ አብዛኞቹ አስተያየቶች ይህንን የሚገልጹ ናቸው፣ በቀጥታም ሆነ በተዘዋዋሪ መንገድ። ከዚህ ጋር በተያያዘ ከፋኖ ከፍተኛ መሪዎች ላይ ከቀድሞ እንደዚሁ ልምድ ካላቸው ጋር እንደዚሁ ቃለ ምልልሶች ተደርገዋል። ልትከታተሉ ትችላላችሁ። ወደ መረጃዎቹን ወደ ሰዓት መረጃዎች የሚሄደው የመጀመሪያ የማስቀድመው ዘ ኢኮኖሚስት ያወጣውን ዘገባ ነው። በኢትዮጵያን በተመለከተ ዘ ኢኮኖሚስት ማጋዚን ባወጣው ዘገባ የኢትዮጵያን አየር መንገድ የተመለከተ ዘገባ አውጥቷል። የኢትዮጵያ አየር መንገድ በፖለቲካዊ ጣልቃ ገብነት ምክንያት የነፃ ገበያ ጫና ውስጥ ገብቷል በሚል ጀነራል ይልማ መርዳሳ የአየር መንገዱ የቦርድ ሰብሳቢዎች እንዲሆኑ መደረጋቸው የፖለቲካ ጣልቃ ገብነትና የፖለቲካ ስልጣን ቁጥጥርን ያሳያል የሚል ዘገባ ይዞ ወጥቷል። እንግዲህ ኢትዮጵያ ካሏት ተቋማት መካከል እስካሁን ዓለም አቀፍ ግፊቶችና ዓለም አቀፍ ገበያዎቹን ተቋቁሞ እየቀጠለ ያለው የኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድን በዚህ ሁኔታ ደግሞ እንግዲህ የምዕራባውያን መጽሔቶችና ጋዜጦች በዚህ መንገድ እያዩት ቢሆንም ግን እውነታውን መሬት ላይ ያለው አሁን የኢትዮጵያ አየር መንገድ በነ ጀነራል ይልማ መርዳሳ ቁጥጥር ስር ገብቶ ነባር ባለሙያዎች እየተሰደዱ እንደዚሁም ደግሞ የአንድ ብሔር የበላይነት እየተንጸባረቀ ከጽዳት ከፍተሻ እንዲሁም ደግሞ ከጉልበት ሰራተኝነት እስከ ትልልቅ የዓለም አቀፍ የድርጅቱ ኃላፊነቶች ድረስ ያለው ሁኔታ ይህንን የፖለቲካ ጣልቃ ገብነትን ያሳያል። ለማንኛውም ዘ ኢኮኖሚስት ኢትዮጵያ በአፍሪካ ትልቁን የአየር ማረፊያ እየገነባች ቢሆንም የፖለቲካ ጣልቃ ገብነት፣ የደህንነት አደጋና ቀጠናዊ ፉክክር የፕሮጀክቱ ከባድ ተግዳሮቶች ይሆናሉ። ፕሮጀክቱ የጊዜ ገደቡንና ዓላማውን እነዚህ ችግሮች ይፈታተኑታል ብሏል ዘ ኢኮኖሚስት። በቢሸፍቱ ደብረ ዘይት አቅራቢያ
የሚገነባው የአየር ማረፊያ ምክንያት ከ15000 በላይ ገበሬዎች መፈናቀላቸውንም እንደዚሁ ዘኢኮኖሚስት ይዞ ወጥቷል። የተወሰኑት የመኖሪያ ቤት ይሰራላቸዋል ተብለው ቃል ተገብቶላቸዋል። ሌሎች ደግሞ መሬታችን እናጣለን በሚል ስጋት ውስጥ ገብተዋል። ከዚህ ጋር በተያያዘ ዛቻና እስራት የተፈጸመባቸው ስለመኖራቸውም እንደዚሁ ሪፖርት ዘኢኮኖሚስት ዘግቧል። የአየር መንገዱን በተመለከተ የመጀመሪያው እንግዲህ የአየር መንገዱ ተግዳሮት የፋይናንስ ተግዳሮት ይሆናል በሚለው ኢኮኖሚስት ከ8 እስከ 10 ቢሊዮን ዶላር ለዚህ ግንባታ ማግኘት እጅግ አስቸጋሪ ይሆንበታል ለኢትዮጵያ አየር መንገድ። ሁለተኛው የፖለቲካ አለመረጋጋት የቀጠለው ጦርነትና ግጭት ከኤርትራ ጋር ያለው አሁናዊ ቴንሽን ወይም ደግሞ ውጥረት የአየር መንገዱ ሌላ ተግዳሮት ነው በሚል ያለውን ሁኔታ እንደዚሁ ጠቅሷል። ሶስተኛው ከመካከለኛው እና የገልፍ ሰርጥ ሀገራት የአየር መንገዶች ጋር አየር መንገዱን የሚጠብቀው ፉክክርም እንደዚሁ ፕሮጀክቱ በተባለለት ጊዜ እንዳይሄድና እንደዚሁ ደግሞ የፕሮጀክቱን ዓላማ እንዳይሳካ ያደርገዋል ብሏል። ከነዚህ መካከል የኤሚሬትስ የአየር መንገድ፣ የኳታር አየር መንገድ፣ የኢስታንቡል አየር መንገድና የቱርክ አየር መንገዶች ጋር ያለው ፉክክርና የገበያ ሁኔታ ለኢትዮጵያ አየር መንገድ ፈተና ይሆንበታል ካለ በኋላ አየር መንገዱ እንደ ቻይናው ግንብ በገበያና በፖለቲካ ውሳኔ መካከል እንደቆመም አድርጎ ገልጾታል። 2023 በፈረንጆቹ አቆጣጠር ጀነራል ይልማ መርዳሳ የቦርድ ሰብሳቢ ሆነው መሾም የፖለቲካው አየር መንገዱ በፖለቲከኞች ባለስልጣናት ቁጥጥር ስር መግባቱን ማሳያ ነው ሲልም እንደዚሁ ይህንን አቅርቦታል። እንግዲህ ከዚህ ጋር በተያያዘ የቀረበው ዘገባ እውነት ቢሆንም የተለያዩ ፍላጎቶች ደግሞ እንዳሉ ከምዕራባውያን ከኢትዮጵያ ተቋማት አንጻር ያው የሚታወቅ ነው። ለማንኛውም ፖለቲካዊ ጣልቃ ገብነቱን በተመለከተ የቀረበው ሐሳብ ግን ትክክል ነው። ወደ ሌሎች መረጃዎች ሲሄድ ወደ ጋምቤላ የሚወስደን መረጃ ነው የማስከትለው። በጋምቤላ እንግዲህ የቀጠለውን ግጭትና ሁኔታ ተከትሎ ወታደራዊ እርምጃ እንዲወሰድ ትዕዛዝ መሰጠቱ ነው የተሰማው። ከጸጥታ አካላት ውጭ ማንኛውም ትጥቅ ይዞ የሚንቀሳቀስ አካል ካለ የትኛውም አይነት ወታደራዊ እርምጃ እንዲወሰድበት ትዕዛዝ ተሰጥቷል። ይህንን ለማስፈጸም ደግሞ መከላከያ፣ ፌዴራል ፖሊስ ጸጥታ ለማስከበር ወደ ጋምቤላ ክልል ዋና ከተማ ስምሪት ወስዶ ገብቷል። የጸጥታ ሁኔታው ከክልሉ የጸጥታ ኃይል ቁጥጥር ውጭ መሆኑን ነው የተሰማው። የፖሊስ ኮሚሽነሩን ጨምሮ 11 ሰዎች መገደላቸውን የወጡ መረጃዎች ያሳያሉ። ከዚህ ጋር በተያያዘ እንግዲህ የኦሮሚያ ክልል የክልሉ ልዩ ኃይል በፌዴራል ፖሊስና በመከላከያ መለዮ ገብተዋል። ይህም የሽመልስ ፖለቲካዊ ፍላጎት በጋምቤላ ክልል ያለው ሁኔታ የሚያሳይ ነው የሚሉ መረጃዎች እየወጡ ነው። በአጠቃላይ እንግዲህ ዛሬ ጋምቤላ ከተማ ወደ ሌላ ቦታ የትራንስፖርት እንቅስቃሴ እንደቆመ እንደሆነ የሚወጡ መረጃዎች ያሳያሉ። በነገራችን ላይ የጋምቤላን ጉዳይ በተመለከተ ምናልባት የምታስታውስ ከሆነ አድማጭ ተመልካቾች አሁን ለአመታት አብራችሁ የዘለቃችሁ ከ2 ዓመታት በፊት አንድ ዘርዘር ያለ ዘገባ ይህንን በተመለከተ አቅርቤ ነበር። የጋምቤላ ቀጠና ጉዳይ ያላለቀ የኢትዮጵያ የወደፊት የትኩሳትና የተዳፈነ እሳት ያለበት ቀጠና ነው። ደቡብ ሱዳን እንደ ሀገር ጠንካራ ሆና የምትቀጥል ከሆነ የኢትዮጵያ ፈተና በጋምቤላ ቀጠና በቀላሉ የሚታይ ጉዳይ አይደለም። ከዚህ ጋር በተያያዘ እንዳስፈላጊነቱ ጊዜ ከተገኘ በድጋሚ አሁን ጋምቤላን እያመሳት ያለው የሁለቱ ብሔሮች ውጥረትና አጠቃላይ ከደቡብ ሱዳን የፖለቲካ ሁኔታ ጋር ያለው ፍላጎት ምንድነው? የኢትዮጵያ ወደፊት የዚህ ቀጠና አጠቃላይ ሁኔታ ወደየት ሊወስዳት ይችላል አካባቢውና ሁኔታውን የሚለው ጉዳይ እንደዚሁ የምንመለስበት ይሆናል። በቀላሉ ከማይታዩ የኢትዮጵያ ቀጠናዎች ልክ እንደ ኦጋዴን ቀጠና እንደ ሰሜን ኢትዮጵያ እንዳለው እንደ አሰብና ሌሎቹ ቀጠናዎች እንደዚህኛው ጉዳይም በቀላሉ የሚታይ ጉዳይ አይደለም። ደቡብ ሱዳን አሁን መዳከሟ እንዲሁም ደግሞ በእግሯ አለመቆሟ እንጂ የደቡብ ሱዳን እንደ ሀገር ብትቆምና የተሻለ ወታደራዊ የደህንነት አቋም ላይ ብትደርስ የጋምቤላ የኢትዮጵያ ጉዳይ ከባድ አደጋ የሚጠብቀው ቀጠና ነው። ከዚህ ጋር በተያያዘ የተለያዩ እንቅስቃሴዎችም አሉ። በውጭም በውስጥም በመሆን በደቡብ ሱዳን ውስጥ መቀመጫቸውን ያደረጉ የተለያዩ የብሔርና የፖለቲካ ፍላጎቶች ያላቸው ቡድኖች ይህንን ጉዳይ በየዕለቱ እየገፉት ነው። በቂ ትኩረትም አልተሰጠውም። አካባቢው ሪሶርስ ለመውሰድ ካልሆነ በስተቀር በህዋት ጊዜም በአካባቢው ያለውን የእርሻ ኢንቨስትመንት ለአረቦች፣ ለህንዶች እንዲሁም ደግሞ ለህዋት ጀነራሎች ለመስጠት ካልሆነ ፖለቲካውን ለመፍታት የተደረገ ጥረት የለም። አሁንም እነ ሽመልስ አካባቢውን ለመቆጣጠርና ወደ የቀድሞ የኢሉባቡር ክፍለ ሀገር ነው በሚል የኦሮሚያ ክልል አካል ለማድረግ ከመንቀሳቀስ ባለፈ የተደረገ መፍትሄ የለም። ሁለቱ ብሔሮች የኒዮርና የኒዮር
ያላቸው ሽኩቻ ከደቡብ ሱዳን ጋር የተያያዘም ጭምር ነው። እንግዲህ የጉዳይ ትኩረት የሚያስፈልገው ነው። የኢትዮጵያ የፖለቲካ የደህንነት እንዲሁም ደግሞ የጸጥታ ጉዳዮች ላይ ጥናት የሚሰሩ ሰዎች በዚህ ጉዳይ ላይ ብታተኩሩና አዳዲስ ነገሮችን ብታደርሱን እንደዚሁ እንግዲህ በዚሁም ጥያቄ ማቅረብ ያስፈልጋል። ተጨማሪ መረጃዎችን በሌላ መረጃ ጊዜ ይዤ የሚመለስ ይሆናል። ፋኖ በተለያዩ ቦታዎች ባደረኳቸው ዘመቻዎች ያለ ፈቃዳቸው ወደ ወታደራዊ ማሰልጠኛ ትምህርት ቤት እየተወሰዱ የነበሩ ታዳጊ ህፃናት በተለያዩ ቦታዎች ነፃ ማውጣቱን ገልጿል። በተለያዩ መንገዶች በተደረጉ ዘመቻዎች በጎንደርና በጎጃም ወደ ወታደራዊ ማሰልጠኛ ተጭነው ሲወሰዱ የነበሩ ታዳጊዎች ማስለቀቁን ነው ፋኖ ከተለያዩ አካባቢዎች ያወጣው መረጃ የሚያሳየው። በዚህ በኩል እንግዲህ ትላንትና ዛባ ተብሎ የሚጠራ ቦታ በቡሬና በማንኩሳ መካከል ወደ ብር ሸለቆ ወታደራዊ ማሰልጠኛ ጣቢያ ሊወሰዱ የነበሩ ታዳጊዎች እንደዚሁ በፋኖ ዘመቻ መያዛቸው ይታወቃል። እንግዲህ ከተሽከርካሪዎቹ የተወሰኑት እንደገና በመከላከያ ስለመያዛቸው የሚገልጹ መረጃዎች ወጥተዋል። የተወሰኑት አሁንም በፋኖ ነፃ እንደወጡ ናቸው። በሌሎች አካባቢዎችም በተመሳሳይ ወደ ወታደራዊ ማሰልጠኛ ሲወሰዱ የነበሩ ህፃናት ነፃ መውጣታቸውን የሚያሳዩ መረጃዎች ወጥተዋል። በመሃል እንግዲህ በኢትዮጵያ ውስጥ ያለውን አጠቃላይ የኑሮ ሁኔታ በተመለከተ አሁን እየተባባሰ የመጣውን ቀውስ ተከትሎ በተለይ ከአማራ ክልል ከምስራቅ አማራ ቀጠና የወሎ ቀጠናዎች በየቀኑ በመቶዎች የሚቆጠሩ ወጣቶች ወደ ጅቡቲና ቀይ ባህር በበረሃ በእግራቸው እየተሰደዱ ነው የሚገኙት። ብዙዎቹ በቀይ ባህር ላይ ይቀራሉ። ብዙዎቹ በየመን ሀገራት በደላሎች እንደዚሁ ከባድ ዋጋ ይደርስባቸዋል። በበረሃም የሚቀሩ አሉ። የተወሰኑ ተሳክቶላቸው ወደ ሳውዲ አረቢያና ሌሎች ሀገራት ለጉልበት ስራ የሚገቡ አሉ። አብዛኞቹ ግን መንገድ ላይ ይቀራሉ። ከዚህ ጋር በተያያዘ በተለይ አሁን በያዝነው ወቅት በከፍተኛ ሁኔታ ወጣቶች እየተሰደዱ መሆናቸውን የሚገልጹ መረጃዎች ናቸው የወጡት። ሰሞኑን ብቻ በአንድ ቀን ብቻ እንግዲህ ከ320 በላይ ወጣቶች በእግር ሲሰደዱ ወደ አፋር አዳር ተብሎ የሚጠራ ወረዳ ተይዘው ወደ ፖሊስ ጣቢያ መወሰዳቸውንና የተወሰኑት ወዳልታወቁ ስፍራዎች ታስረው መወሰዳቸውና የተወሰኑት ወደ ቤተሰቦቻቸው መመለሳቸውን የወጡ መረጃዎች ያሳያሉ። ወዳልታወቁ ስፍራዎች የተወሰዱት ምናልባት ለወታደራዊ አገልግሎት የተወሰዱ ሊሆኑ ይችላሉ የሚል መረጃ ነው እየወጣ ያለው። ወደ ግንባር መረጃዎች በዚሁ ሲሄድ በዚሁ በምዕራብ ወሎ ቦረና ሳይንት መካነ ሰላም ከተማ አቅራቢያ ቢሊ በተባለ ቦታ በተደረገው ውጊያ የመከላከያ 45ኛ ክፍለ ጦር አባላት የሆኑ ቁጥራቸው በውል ያልታወቀ ወታደሮች በነበረው ውጊያ ሞትና ቁስለኛ መሆናቸውን መረጃዎች ጠቁመዋል። በዚህ ውጊያ ጉዳት ከደረሰባቸው መካከል የሻለቃ አዛዡም ይገኝበታል። ቁስለኞቹ ወደ መካነ ሰላም ሆስፒታል ገብተዋል። ይሄ ውጊያ የተደረገው ታህሳስ 9 2018 ረፋድ ላይ እንደሆነ ከአካባቢ የወጡ መረጃዎች ያሳያሉ። በቦረና ሳይንት፣ በወግዲ፣ በአማራ ሳይንት እና በእነዚህ ቀጠናዎች ዘመቻ ለማድረግ ጊምባና መካነ ሰላም ላይ አዳዲስ ዝግጅቶች መኖራቸውን የሚወጡ መረጃዎች ያሳያሉ። ወደ ተለያዩ መረጃዎችን እንደዚሁ እያደረስኳችሁ አብሬያችሁ ቆያለሁ። ወደ ደቡብ ጎንደር ስንሄድ በደቡብ ጎንደር እስቴ መካነ ኢየሱስ ከተማ ከባድ ውጊያ እየተደረገ ነው የሚገኘው። ውጊያው ከረፋድ ጀምሮ ነው እየተደረገ ያለው። በመከላከያ አድማ ብተናና ሚሊሻ በጥምረት በሌሊት ከመካነ ሰላም ከተማ በመነሳት ወደ 3 አቅጣጫዎች መንቀሳቀሳቸውን ተከትሎ ፋኖ በሌላ አቅጣጫ መግባት ከተማውን መቆጣጠሩን የወጡ መረጃዎች ያሳያሉ። መከላከያ አድማ ብተናና ሚሊሻ ምክሬ፣ ቆማ፣ ፋሲለደስ፣ ጓሳ ወደ ጉና ቀጠና ለዘመቻ ስምሪት ሲወጣ ፋኖ መካነ ኢየሱስን ተቆጣጥሮ ውጊያ ሲያደርግ ቆይቷል። ፋኖ በ3 አቅጣጫ ነው ወደ ከተማውን እየተቆጣጠረው። ከስምሪት ተርፎ የቀረው የመከላከያ የአድማ ብተና የሚሊሻና የፖሊስ ኃይል ተሰባስቦ ወደ ማቢ ተራራ መውጣቱን መረጃ ምንጮች ገልጸዋል። በዚህ ሰዓት ማቢ ተብሎ የሚጠራው ተራራን ለማስለቀቅ ፋኖ ውጊያ እያደረገ ሲሆን መከላከያ አድማ ብተና ሚሊሻ ከማቢ ተራራ ወደ ከተማው ያጸፋ ምላሽ የሞርተር የዲሽቃ አጸፋ ምላሽ እየሰጡ ነው። እንግዲህ እስከ ሰዓት ድረስ ውጊያው ቀጥሏል። በውጊያው የደረሰ ጉዳት አልታወቀም። ለዘመቻ የወጣው የመንግስት ኃይል በዛው ባለበት ተቋርጦ ከተማ ውስጥ ላለው ሽፋን ለመስጠት ለመመለስ አልቻለም። እስከ ሰዓት ድረስ እንግዲህ ውጊያ ቀጥሏል። ምናልባት መረጃው እየተላለፈ ባለበት ሰዓት ተለዋጭ ነገሮች ሊኖሩ ይችላሉ። የደረሰው ዝርዝር ጉዳት እየተጣራ ነው። ከ2 ቀናት በፊት በተመሳሳይ ፋኖ መካነ ኢየሱስን ከተማን በተለይ 03 እና ሌሎች ከተማዋን አካባቢዎች በመያዝ እስከ ደራ አርብ ገበያ አንበሳሜ ድረስ ገላውዲዮስ ድረስ ከባድ ውጊያ ማድረጉ የሚታወቅ ነው።
ወደ ጎንደር ዙሪያ የሚወስደን መረጃ አስከትላለሁ። በጎንደር ዙሪያ ወረዳ ፈረንጅ ውሃና ቀይ ድንጋይ ተብሎ በሚጠራ ቦታ በተደረገ ውጊያና በተፈጸመ የደፈጣ ጥቃት ጉዳት ደርሷል። ውጊያው እየተቀሰቀሰው ከእጀባ ላይ በነበሩ የሚሊሻ አድማ ብተናና የመከላከያ አባላት ላይ ድንገተኛ ጥቃት መፈጸሙን ተከትሎ ነው። ድንገተኛ ጥቃት ከተፈጸመ በኋላ ለአንድ ሰዓት የቆየ ውጊያ ተደርጓል። በውጊያው የወረዳው የሚሊሻ ጽሕፈት ቤት ኃላፊ የጎንደር ዙሪያ ወረዳ ማለት ነው የሚሊሻ ጽሕፈት ቤት ኃላፊ ጨምሮ ቁጥራቸው ያልታወቁ ወታደሮች ሙትና ቁስለኛ ሆነዋል። ቁጥራቸው ያልታወቁ ወታደሮች ወደ ማክሰኝትና ጎንደር ዙሪያ ለሕክምና ገብተዋል። የወረዳው የሚሊሻ ኃላፊ ከባድ የሆነ የአካል ጉዳት ነው እየገጠመው የሚሉ መረጃዎችም እንደዚሁ ከአካባቢው ወጥተዋል። ዘግይቶ በወጣ መረጃ እንደዚሁ ሾለክት የተባለው ቦታም ለሰዓታት የቆየ ውጊያ ተደርጓል። መከላከያና አድማ ብተና ሚሊሻ ምክሬና ቆማ ፋሲለደስ እንዲሁም ደግሞ ወደ ጓሳ ተብሎ ወደሚጠሩት አካባቢዎች ዘመቻ ማድረጋቸውን ተከትሎ ልጫ ተብሎ ከሚጠራው እንዲሁም ደግሞ ግንደጠመም ከሚባሉት አካባቢዎች በመንቀሳቀስ ነው ፋኖ ከተማውን የተቆጣጠረው። ከማቢ ተራራ ወደ መሃል ከተማ የሞርተር የድሽቃና የዙ 23 ድብደባ እየተደረገ ነው። በዚህ ሰዓት ውጊያው እንደቀጠለ እንደሆነ የወጣው መረጃ ያሳያል። ዘግይቶ ብሎ በወጣ መረጃ ደግሞ አሁን ከተማውን ፋኖ ለቆ እየወጣ እንደሆነም የሚገልጽ መረጃ ወጥቷል። እስካሁን ድረስ ግን የደረሰው ዝርዝር ጉዳት በውል አልታወቀም። ሌላው ወደ ጠለምት የሚወስደን መረጃ ነው። ጠለምት ዛሬ ተጨማሪ የህወሓት ታጣቂዎች ከምዕራብ ጠለምት ወደ ተከዜን ተሻግረው ወደ ትግራይ ወጥተዋል የሚል መረጃ ወጥቷል። ታጣቂዎቹ ማይተክሊት፣ ጻዳ ቀርኒ፣ ምዝክር፣ ውህደት ከተባሉ ቦታዎች ለቀው ነው ወደ ተከዜ ወደ ራህዋ እና እንዳባጉና ወደ ተባሉ የትግራይ አካባቢዎች የወጡት። የህወሓት ታጣቂዎች በአካባቢ ሚሊሻዎች ተኩስ ተከፍቶባቸው ነው ዛሬ የወጡት የሚሉ መረጃዎች ወጥተዋል። በዚህ ተኩስም እንደዚሁ የህወሓት ታጣቂዎች ታጀበ በሪውንና ወራሽ አስፋው የተባሉ ሁለት ታጣቂዎች በተኩሱ ሲገደሉ አንድ ሌላ ታጣቂ ከባድ ቁስለኛ፣ ሌሎች 3 ታጣቂዎች ደግሞ ቀላል ቁስለኛ ሆነዋል። ይህንን በተመለከተ ከህወሓትም በኩል ሆነ ከሌላ የሚመለከተው አካል እስካሁን የወጣ መረጃ የለም። ያለው ሁኔታ ይህንን ይመስላል። እንግዲህ ከ2 ቀናት በፊት ሀጎስ መስፍን የተባለው በአካባቢው የህወሓት ወኪል የነበረና ለ4 ዓመታት ሲንቀሳቀስ የነበረው እጅ ለመከላከያ ከሰጠ በኋላ የህወሓት ታጣቂዎች ወደ 500 የሚደርሱ አካባቢውን ለቀው እየወጡ ነው። እንግዲህ ያው ሞትም ጉዳት ተመዝግቧል። ወደ አምባሰል ቀጠና የሚወስድን መረጃ ላስከትል። በደቡብ ወሎ አምባሰል ቀጠና ከማለዳ ጀምሮ በውጫሌ ከተማ ዙሪያ የነበረው ውጊያ ከግማሽ ቀን በኋላ ውጊያው ቆሟል። ተጨማሪ ኃይል ከውርጌሳና ሐይቅ ወደ ውጫሌ ከተማ ገብቷል። ፋኖ ከተማውን ለቆ ወጥቷል። ጠዋት ፋኖ ከተማ ውስጥ በነበረበት ጊዜ እና ከተማውን በተቆጣጠረበት ጊዜ ፖሊስ ጣቢያው ይዞ ነበረ። በፖሊስ ጣቢያው ምንም አይነት እስረኛ ፖሊስ አልተገኘም። እንግዲህ ፖሊስ ጣቢያው የነበሩ የሚሊሻ አባላት አንድም ጥይት ሳይተኩሱ ነው ወደ ቁንጥሮ ተብሎ የሚጠራው ወደ መከላከያ ካምፕ ሄደው የገቡት። ቁንጥሮ ካምፕ እንደ ምሽግ ይጠቀሙበታል። እዚህ ላይ እንግዲህ ተደጋጋሚ የላውንቸርና የአርፒጂ ጥቃቶች መፈጸማቸውን እና ተከታታይ ድብደባ መደረጉን የወጡ መረጃዎች ያሳያሉ። በዚህ ላይ እንግዲህ የመከላከያ አድማ ብተና ፖሊስ አባላት በላውንቸርና በአርፒጂ ድብደባ ጉዳት አስተናግደዋል። በላውንቸርና በሞርተር ምሽጉ ላይ በተፈጸመው ጥቃት ቁስለኞች በአምቡላንስ ወደ ሕክምና ሲወሰዱ መመልከታቸውን የዓይን እማኞች ገልጸዋል። በዚህ በኩል እንግዲህ በፋኖ በኩል 2 ቀላል ቁስለኛ መኖሩን የወጡ መረጃዎች ገልጸዋል። ከሰዓት በኋላ ከውርጌሳ እና ከቁንጥሮ የወረደው መከላከያ ውጫሌ ከተማን ተቆጣጥሯል። ፋኖ ከተማውን ለቆ ወጥቷል። ከደሴ ወልዲያ ተቋርጦ የነበረው የትራንስፖርት አገልግሎት ከግማሽ ቀን በኋላ እንደገና ስለመጀመሩ የወጡ መረጃዎች ያሳያሉ። ሌላው መረጃችን ወደ ምዕራብ ጎጃም የሚወስደን ነው። ምዕራብ ጎጃም በደንበጫ ደጋዳሞት ወረዳዎች ለስምሪትና ለአሰሳ በሚል የወጣው የሚሊሻ የአድማ ብተናና የመከላከያ ኃይል ሰላማዊ ሰዎች ላይ ግድያ ፈጽሟል የሚል መረጃ ወጥቷል። ከተገደሉት ውስጥ መነኩሴ ይገኙበታል። በእርሻ ስራ ላይ የነበሩ ነጋዴ ቀበሌና ዋደን ቀበሌ ተብሎ በሚጠሩ አካባቢዎች ሁለቱም ወረዳዎች በሚያዋስኑ አካባቢዎች የሚገኙ እነዚህ ንጹሃን ናቸው የተገደሉት። በትላንትናው ዕለት በደንበጫ ገሊላ ቀጠና በ4 ቦታዎች ውጊያ ሲያደርግ የነበረው መከላከያ ከአካባቢው ለቆ ሲወጣ እነዚህን 4 ሰላማዊ ሰዎች ረሽኖ ወጥቷል።
እነዚህ አራት ሰዎች ያልታጠቁ እንዲሁም ደግሞ ከፋኖ ጋር ምንም አይነት ግንኙነት የሌላቸው ሰላማዊ ሰዎች እንደሆኑ የወጡ መረጃዎች ያሳያሉ። ከዚህ ጋር በተያያዘ የህወሓት ደግሞ የትግራይ ክልል ጊዜያዊ አስተዳደር ወደ አዲስ አበባ መጥቷል የሚለው መረጃ ተከትሎ ምን ጉዳዮችን እየተነጋገሩ ነው? ለድርድር ወይስ ደግሞ ውል አላከበራችሁም በሚል ጉዳዮች ላይ ነው የሚለው መረጃ እንግዲህ እየተጣራ ነው። ከዚህ ጋር በተያያዘ መረጃውን ተከታትዬ ወደ እናንተ የማደርስ ይሆናል። ወደ ዲፕሎማሲያው ደግሞ ወደ ሌላ ዓለም አቀፍ መረጃ ሲሄድ ዩናይትድ አረብ ኤሚሬትስ በአፍሪካ የኤአይ ልማትን ለመደገፍ $1 ቢሊዮን የሚጠጋ ገንዘብ እንደዚሁ የፕሮጀክት ድጋፍ አደርጋለሁ ብላለች። የአርቲፊሻል ኢንተለጀንስ ልማትን ለማሳደግ ለአፍሪካ $1 ቢሊዮን አቀርባለሁ ብላለች። እንግዲህ ዩናይትድ አረብ ኤሚሬትስ በተለይ ከኢትዮጵያ ጋር ባላት አጠቃላይ ግንኙነት ምክንያት ከጦር መሳሪያ እርዳታና ድጋፍ ጋር በተያያዘ ከሱዳን ጦርነት ጋር በተያያዘ ስሟ ባሉታዊ እየተነሳ ነው። አሁን በአፍሪካ ቀንድ እና ቀይ ባህር ቀጠና ያላትን ፖለቲካዊ፣ ወታደራዊ እንዲሁም ደግሞ የንግድ የበላይነትን ለማረጋገጥ እንደዚህ አይነት ጉዳዮችን ይፋ እያደረገች ነው። ይሄ በጣም ትልቅ ገንዘብ ነው። ምናልባት በአፍሪካ ደረጃ በጣም ትልቅ የሚባል ገንዘብ ነው። ይህንን ለአፍሪካ የኤአይ ልማት ይፋ አድርጋለሁ ብላለች። በዚህ በኩል ደግሞ 5 ሀገራት በቅደም ተከተል ኢትዮጵያን ጨምሮ የፕሮጀክቱ ዋና ተጠቃሚዎች ይሆናሉ ተብሎ ነው የሚጠበቀው። ለዚህ ሰዓት ያሰባሰብኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ